ስሙት። ይሄ የኢዩ አምላክ ከኔ ጋር ነው ያለው። በሰረገላ እየፈጠነ ወደ ኢዝራኤል ይሄድ የነበረው የናሚስ ልጅ የኢዩ አምላክ ከኔ ጋር ያለው። ኤልዛቤልን በአፍጢሟን ምንደፋት መንፈሷን ሴትዮዋን ኤርምዬ የኔ ውድ ትለኛለች። ኖ ኖ ኖ ኖ ኖ ኖ ኖ ስቶፕ ስቶፕ። እንዲህ የሚናገረው አሁን ሊያን ነው። ትልቅ ሰው ናት። ኃይሌ ይሄንን ዝም ብሎ ነው ኃይሌ አሁን በሀብታሙ ላይ ቡራ ከረዩ የሚለው ሰሙሻ ያ ሊያ ሀርጋዱላ ነው እኮ እንዲህ የሚናገረው። ይሄ ሀርጋዱላ ነው እንደዚህ የሚናገራት። ወይኔ ያችን የመሰለች ቆንጅዬ ልጅ በእናትህ ደግሞ እኮ ለሱ ያልከፈለችው ነገር አለ እንዴ? ለሱ ያልነችው ነገር አለ እንዴ? ከኔ ጋር ራሱ እኮ ስንት ቀን ተጣልታለች እኮ። እንዴት ኤርሚ ለልጆቿ ዋጋ አልከፈለችም፣ ለቀለሜ ዋጋ እንደከፈለች ስንት ነገር እየሆነችለት ስልክ እየገዛችለት ያሳዝናል። ሂድበት እስኪ ሂድበት። አፍሽን ያዢ፣ ያንቺ ውድ አይደለሁም። አፍሽን ያዢ፣ ያንቺ ውድ አይደለሁም። ያንቺ ውድ አይደለም። እኔ የአንድ ውድ ነኝ፣ እሷ ማናናት። አለቀ። ኤልዛቤል ይሰማል? አዎ፣ ያንቺ ውድ አይደለሁም፣ ያንቺ ማር አይደለሁም፣ ያንቺ አኔ አይደለሁም። እናቃለን። የኔ ውድ ማሬ በስትኝ ወይዬ እንድልሽ አልልም አልልም አልልም። ንጉሱ በእኔ ውስጥ ስላለ አልልም። ያንቺ ማር ስለ አይደለሁ። ሄደሽ ማርሽን ፈልጊ እንጂ እዛ መተተኛ ኤልዛቤል። እንግዲህ ሊያን ነው መተተኛ ኤልዛቤል ሚላት። እግዚአብሔር ያሳያችሁ። እንደዛች ዋጋ የከፈለችለት ልጅ ከልጇ በላይ እኮ ነው ስትንከባከበው የነበረው። ከልጇ በላይ ስትንከባከበው የነበረው። ስሙ፣ ያሳዝን ነው እውነት። መተተኛይቱ ኤልዛቤል አልልም አልልም። ማንደላኩሽ ሁሉ አውቃለሁ። እነማን እንደላኩሽ ሁሉ አውቃለሁ። ሳይ አጥወለውለኛል። በምን ያጥወለወለሽ? በደስታ እውነትሽን ነው። ለካ እንትራም ብትባል ሴት ሁሉ በጣም ተወድጃለሁ ማለት ነው ብዬ ጃኬቴን ላራግፍ። ስራም አልጠፋብኝ። አንዳንዶች ቢጠበስም አይሸተኝም ብለው እንደሚሉ ማለት ነው። እንደዚሁ ነው። እንደዛ ውሰጂው ታለ እንደዛ ውሰጂው። ቢጠበስም አይሸተኝም። አናደርኳችሁ። ክብር ለመንፈስ ቅዱስ ይሁን። በእግዚአብሔር ስም እግዚአብሔር አክብሮ የፈጠራትን ሴትዮ አብራው ስንት ዓመት ስትሰቃይ የነበረችውን ተሰድቧት ክብር ለመንፈስ ቅዱስ ይላል። ደግሞ ክብር ለመንፈስ ቅዱስ ይሁን። እንደዚህ እየሰደበ ሰውን ኤልዛቤል እያለ አንተ እነዚህ እኮ እኔ በስሙት ነው። ታብታብ አድርጉ ጋይስ፣ ታብታብ። ማርዬ ማርሸት ይሉኛል። ማርሸት ማሪ አረገንዬ ተይ እንጂ ቢያንስ ጊዜ። ይሄ ሰውዬ አሁን ጤናማ ነው ጭንቅላቱ? ይህን አሁን እኔ ይሄን ጤናማ ነው ብለው የሚከተሉ ሰዎች የሚገርሙኝ። ስሙት፣ እብድ እኮ ነው። እኔ እኮ ያልተሸከምኩት ጉድ የለም። እናንተ እኮ በሀገር ሰላም ነቅታችሁ ነው ትመጡት። ማርሸት ማርዬ ምናምን ነገር ይሉኛል። ወይዬ ብዬ እንድላት ማለት ነው። ሲያምርሽ ይቀራል። በመንገዴ ላይ ወጥመድ ለማዘጋጀት እንግዲህ ይህን ስድብ ስሙ። ቀጣይ ስድብ ታውቂያለሽ ዮናስ? እኔ እንዳንቺ አይነት የመንደር ሴት አለሌ አላየሁኝም። ለዚህ ነው አንቺ የመንደር ሴት ሸርሙጣ ነሽ ብዬ እኮ አልኩት። ለዚህ እኮ ነው ሸርሙጣ ነሽ፣ በጣም ሸርሙጣ ነሽ፣ በጣም ማለት ነው። በጣም አንቺ በመንግስት እርዳታ ወንጌላዊ ቤካ ነው መናጢ ማለት ነው። ወንጌላዊ ቤካ ነው አይደል የሚባለው? ያ ከአንቺ አይነት ክፉና ሸርሙጣ ወንጌል ነው አንተ እንዳንቺ አይነት ወራዳና በየመንገዱ የሚሽከረከር ሸርሙጣ ሴት አላየሁኝም። በጣም ማለት ነው።
ጋለሞታ ማለት ነው። ጋለሞታ ሴት አላየሁኝም። በመንግስት እርዳታ የምትኖሪ ዱርዬ ለማኝ፣ ያም ደግሞ ምንድነው ይሄ የመንደር ሴት ገላዋን ቸርችራ የምትኖር። ስድቡ ከየት ነው የሚመጣለት? አንቺ ለእያንዳንዱ ወንድ የሆነ ሸምድዶ የሚናገር ነው ይመስለው። ስታስጠላ ጋለሞታ። አንቺ ክፉና አለሌ የመንደር ዱርዬ እና አይደለሽም እንዴ? እኔ እኮ በስምሽ እኮ ይጠራል፣ በግብር ስምሽ ይጠራል። ጭንቅላትሽን በትክክል ማትጠቀሚ፣ ጭንቅላትሽ የማይሰራ በመድኃኒትነት የምትኖሪ ጋለሞታ። ይኸውልሽ እኔ በአባቴ ተኮትክቼ ያደግኩ ልጅ ነኝ። የእናትና የአባትን ፍቅር ያጣጠምኩኝ። አንቺ ዱርዬ አለሌ፣ አንቺ ሰካራም፣ ርካሽ ደግሞ ግልሙትና ስራሽ ነው። ሴት አዳሪነት ስራሽ ነው። እኔ እኮ በስራ ስምሽ ነው የጠራሁሽ እኮ። ይሄ ማንቋሸሽ ሳይሆን ሀቅ ነው ያወራሁት። ክጇል። ይኸው ከዚህ በኋላ አልከተለውም። ክጇል። እግዚአብሔር ያሳያችሁ። ሰሙ ያ ሰማለሁ። ትሰማያለሽ። ቀጥይ። ሰሙ ምንድነው መሰልክ ይህንን እንትን በተደጋጋሚ ሰምተነዋል እና አሁን የሚገርመኝ ነገር ንስሐ ገብቶበታል እያሉ ለእሱ ጠበቃ የሚመጡ ሰዎች አሉ፣ እያየናቸው ስለሆነ ማለት ነው። እና ኦኬ እሺ ንስሐ የገባበትን አትሊስት መረጃ ባያመጡም በአደባባይ ንስሐ አይገባም የሚል መልስ ይዘው ስለሚመጡ አትሊስት ይቅርታ የጠየቀበትን መረጃ ቢያቀርቡስ? ለምን ይህንን ነገር ስንቃወማቸው ከየት ነው መረጃ የሚያመጡት እኮ? እሱ እኮ ነው ጥያቄ። ማለት በጣም በተደጋጋሚ ጊዜ ይቅርታ እንደጠየቀና ንስሐ እንደገባ ነው ሽፋን የሚደረግለት። ስለዚህ አትሊስት ያህንን ይቅርታ የጠየቀበትን ነገር ያምጡና እኛም በቃ ትረስት አድርገናቸው እንለፍ። ወይ ይቅርታ አሁን እነዚህ ናቸው እንትን የሚለው ይቅርታ የሚጠይቁት ምንታፋው ማለት ነው። አንድ ማዕት መጽሐፍ ቅዱስ ያልሆነ ከዛስ ውጪ ከሉተር ንግግር ውስጥ አንድ ማዕት አለ እንደ ጉሽ ጠላ እያል ምንታፋው ማለት ነው። አንድ ማዕት መጽሐፍ ቅዱስ ያልሆነ ከካልቪን ትምህርት ውስጥ አንድ ማዕት አለ እያል ምንታፋው እንደ ጉሽ ጠላ አንድ ማዕት። የሚገርማችሁ እኮ ስማቸውን ራሱ የሰማው ቲክታክ ላይ መጥተው ነው። ምንም የሚያውቀው ነገር የለም እኮ። ማንም ኮፒም ነው አሁን ስዊንግሊን በል ማን በል የስዊድኑ ሽማግሌ የኦንደር የማን ነው የስዊዲሹ ምናምን ነገር የፈለከው በል። ኤርሚያስ ግን የምነካው እንደዚህ አይነት ንግግር እሱ አሁን ትልቅ ሰው ነው በጣም እንደ አይከን ነው እንግዲህ በፕሮቴስታንት ላይ አለ የሚባል ሰው ነው። እውቅ ነው፣ የታወቀ ነው። ለካውንስል ፕሬዝዳንትነት ሁላ መታጨት አለበት ብለን የምንጠብቀው ሰው ነው። ይሄ ሰው ምንድን ነው? ምን ነካው? እንደዚህ አይነት አሁን ሴቶችን ኤልዛቤል ምናምን እያለ የኤልዛቤል እኮ ግብር እኮ በጣም ከባድ ነው። ሴተኛ አዳሪነት እኮ ብቻ እኮ አይደለም እኮ የኤልዛቤል ወደ አምልኮ ነው እኮ የሚሄደው። ጣዖትን ማምለክም እኮ ጭምር እኮ ነው በእውነት። ኤልዛቤል ማለት እኮ በእስራኤል የምትታወቅ እጅግ በጣም ጨካኝ ሴት እኮ ነች። አራጅ፣ ጨካኝ፣ ገዳይ፣ እንደገና ግልሙትናን ያስፋፋች፣ እርኩሰትን ያስፋፋች፣ ጣዖት አምልኮን ያስፋፋች፣ እግዚአብሔር የሚጸየፋት ሴት ነች እኮ ኤልዛቤል የምትባለው። እንዴት ለአንድ እህቱ ላመነች እህቱ በዛ ላይ እህቴ ለሚላት ትላንትና አብራው የነበረችውን እህቱን እንዴት ኤልዛቤል ይላታል? በጌታ በኢየሱስ በጣም ያሳዝናል። ይሄን ስሙት፣ ይሄን ደግሞ ስሙት። ግን ተቀይሮ የጌታ ስጋና ደም ይሆናል የእውነት ይላሉ። እኔ በጣም የሚገርመኝ ማቴዎስ 15 ይሄ ይዘገንናል። ደግሜ መስማት ራሱ አልፈልግም። ቆይ ላሳያችሁ።
ሰው በመዝሙር ይሳደባል። ደግሞ እኮ መንፈስ ቅዱስ የተመሰገነ ይሁን ይላሉ። የትኛውን መንፈስ እንደሚጠሩ እኔ አሁን ግራ ነው የሚያጋባኝ። ሰዎች አንዱ ስሙ ለእኔ ነው ለእኔ ልኮልኝ። ማን ነው እሱ? ይሄ ቤካ እኮ እንትን ነው ማለት ለምን መሰለህ? አሁን እኔ ገብቶሃል? አታቋርጠኝ እንትኑን ልጨርሰዋለሁ። ከዛ ይሄንን ካደረገ በኋላ ይሄንን ለምን ለእኔ ትልክልኛለህ ብዬ ስለው እኔ አይደለሁም የላኩት አለኝ። ኦኬ አንተ ካልሆነ የላከው አንተ ነህ ቁጥር የምታውቀው። ይኸው በሳውዝ አፍሪካ ቁጥር ነው የተላከልኝ ይኸው ብዬ ከልጅቷ ጋር ሳወራት ልጅቷ እንዳለ ነገር ነገረችኝ። ያለ ሪከርድ አሰማኝ። ምንድን ነው ያለችኝ? አይ በቃ ጓደኝነት ጀምረን ነበረ። በኋላ ላይ ልጁ እንደማየውን ሳቅ ይቅርብኝ ብዬ ወጣሁኝ። አሁን ስወጣ በዛ ስወጣ ስለተናደደ እዚህ የሚመጣም እንደማመጣውም ተነጋግረን ነበር እንግሊዝ። በዛ ስለተናደደ ፎቶዬን እንደዚህ እንትን አድርጎ ሴተኛ አዳሪ ነው የምትሰራው እያለ ፎቶዋ ላይ ስልኳን አድርጎ የሚገርማችሁ እንትን አለ ሊሊናት ምናምን የምትባለው ላይ አንገቷን ይወስድና ራቁቷን ማህፀኗን እያሳየ ስልክ የካናዳ ስልክ ቁጥሯን ለጥፎ እሷ ላይ ማለት ነው እየፖሰተ በዚህ ፓውንድ እያለ ይጽፍባት ነበረ። እዚች ልጅ ላይ በደንብ ስሙ። ማን? ቤካ፣ ወንጌላዊ ቤካ። ያው ስሙ። የእሷ ፎቶ ላይ የእሷን ስልክ አድርጎ ኑ ከፈለጋችሁ እንደዚህ ያለሁኝ እንደዚህ በእንደዚህ ፓውንድ ምናምን ብሎ ለጥፎባት። አሳፋሪ የሆነ ነገር። አሁን ስለማላሳያችሁ አሳየኝ ካላችሁኝ ያሳያቸው፣ ግን አላሳያችሁም ስለማይጠቅም አሁን ማለት ነው። እና የልጅቷን ፎቶ እንደዛ ኤዲት አድርጎ ይለቃል። ይሄ ለአገልግሎት አይጠቅምህም። እኔ የምለው ይሄንን፣ ይሄ ለአገልግሎት አይጠቅምህም። እናስ እሳ ግባ፣ ይቅርታ ጠይቅ፣ ያሳዘንካቸውን ሰዎች ሂድና ምን በል ወደ አገልግሎት ተመለስ። ይህንን ነው ማድረግ ያለብህ። ይህን ሳታደርግ ግን አስመስለ ወንድሞቼ አቤላ ቡና አማን ሻለው ምናምን ብትል ያው የእነሱም ህይወት እየተገለጠ ስለሆነ ወንድሞቼ ባይሆኑ ነው የሚገርመኝ ህይወታቸው እየተገለጠ ስለሆነ ማለት ነው። ስለዚህ ያንተ ደጋፊ ሲሆኑ አማን ላኩልኝ ብሎ ይኸው አማን ይላል ከላይ ለአማን ላኩለት። ከሰማው በኋላ ምንም ምላሽ አልሰጠኝም። ይኸው የምታዩት ነገር እንደምታዩት ምንም ምላሽ አልሰጠም፣ ጸጥ አለ። ለምን? የጓደኛው ጉዳይ ነው። ኦኬ ይሄ የሆነ ሌላ አገልጋይ የሆነ የፓስተር ወይ ደግሞ የእሱ እንደሚለው የሐሰተኛ ነቢያት ጉዳይ ምናምን ቢሆንስ ተሽቀዳድሞ ነው ቢሮጡት። ተሽቀዳድሞ ለምን? ብር ይገኝበታል። ይህን ሲያወጡ ጊፍት ምናምን ይገኝበታል። የራሱ ጉዳይ ግን ሲሆን የራሱ ጓደኛ ጉዳይ ሲሆን ግን አፍኖት ቁጭ አለ። አቤላ ቡናን ዘሴንቲንግ አቤላ ቡናን ቲክቶክ ላይ ገብቼ ያሳያቸዋለሁ። ቲክቶክ ላይ ገብቼ እንደዚህ ስንት ጊዜ ጠየቅኩት። ሰጥረጭ እና ለራሳቸው ሲሆን ዝም ይሉታል፣ ያፍኑታል። ለሰው ሲሆን ግን ለማጋለጥና ለማውጣት የሚቀድማቸው የለም። እና ይሄ ልጅ የተናገረውን ጨርሱት አንዴ። ወንድ አግብተ ነው የሄድከው? እኔን የሚለኝ ወንድ አግብተ ነው የሄድከው? አንድ ከኔ ጋር ቆሞ ማውራት ሞራል ያለው እሺ፣ አስቀድመ ነገር ያለው ሚስት ነው። ለነገሩ ሚስት አይደለችም እንደሰማው ከሆነ እሷም እንደነገረችኝ ከሆነ ማለት ብዙ ነገር አለበት ከጀርባው። እሷም እንደነገረችኝ ከሆነ የሚለው እዚህ ያለችዋን አሁን ሴተኛ አዳሪ ያስመስሉ የሳላትን ፎቶን ኤዲት አድርጎ እንደ ስራ ያስቀመጠባትን ተጋብተን አመጣሻለሁ ወደዚህ ወደ እንግሊዝ አግብቻ አመጣለሁ ያለችውን ልጅ ነው። ስሟን አልጠቅስም በክፉ የሚያዩ ሰዎች ስለሚኖሩ እሷን ነው እንደነገረችኝ የሚለው ከሆነ እሷ ስለ እኔ ነገረችው። ጌኖ አግብቶ የመጣ ብላ ማለት ነው። ብዙ ነገር ስላለ እሺ፣ ራስን ቻላን ችልት ሴታ ሴት ቤካን መቼ የማታስፈራረው? እሺ ሉጥ ይላል። ለዛ እኮ ነው እንጂ ስለሆንክ ነው ነጭ ምናምን ነገር በጊ ምናምን ወንድ አግብተህ ይከው። ለዚህ እኔ ማንንም ፈርጅ ስለማላውቅ ከፈለግ የሚስትህን ጨምሮ ይልካለው የላከችልኝ። እሺ
ዚህ አማን ማለት ዚህ ቤካ ማለት ገብቷችኋል? እኔ አሁን ይሄን ሁሉ የሰማሁት እንድጨርስ ብዬ ነው እንጂ ደስ ላለ አይደለም። ሁሉም እንደዛ። በነገራችን ላይ እኚህን የሚያካክሉ እብድብድ ወንጌላዊ ሰብስበው ነው እገሌ ተሳዳቢ ነው እያሉ የሚፈልጉትን መርጦ አታክ ማድረግ ወንጌላዊ ነው ወንጀላዊ ነው የሚባለው። ይሄ እኮ ወንጀላዊ ነው። ወንጌላዊ እንደዚህ ነው እንዴ? ሰሙሻ በጣም ከባድ እኮ ነው። እንግዲህ እነዚህ ናቸው። ያሳዝናል በጣም። በሴት ልጆች ነፍስ የሚጫወቱት እኚህ ናቸው። በቃ በነፍሰ ስጋቸው የሚጫወቱት እና ወጥተው ቅዱስ ቅዱስ የሚጫወቱት ማለት ነው። ይሄንን ነው እኛም ስንል የነበረው። መስተካከል አለበት። ሀሳብ ስጥበት ኬኩሻ ሄዱበት። አይ እኔ እንደው ገርሞኛል በጣም ነው። በተለይ የቀለሜ የኤርሚያስ ወንድማችን ኤርሚያስ ትልቅ ሰው ነው እንግዲህ በፕሮቴስታንቱ ዓለም ላይ አይከን የሚባል ሰው ነው። መምህር ነው። ታላቅ መምህር ነው። ዘመኑ ካፈራቸው ሊቅ መሃል ነው እንግዲህ ኤርሚያስ ወንድማችንና አሁን በዚህ ያክል ደረጃ እህቶቻችንን ምንድነው ዲስከሬጅ የሚያደርግ ንግግር መናገር ዘንበጥ ምቲ ኤልዛቤል ምናምን እያለ ኤርሚ ይሄ ካንተ አይጠበቅም። በእውነት ነው። በጣም ነው ያዘንኩብህ። ቤኪ የሚባለውን እኔ ጭራሽም ራሷን በቅርብ ጊዜ ነው ያወቅኩት። እሱ እንደው ስለማላቆም ነው። እኔ ግን ያው ሲሰብክ ምናምን ግን ያው መቼም እንሰማለን። ግን ሴት ልጅን በዚህ ያክል ደረጃ አሁን መሳደብ፣ እንደዚህ ማዋረድ ምን ያስፈልጋል? ካልፈለክ በቃ አልፈለክም ነው፣ መተው እኮ ነው። ልጅቷንም መተው እኮ ነው። ቤኪ አሁን ከኔ በላይ መምህር የለም ትላለ። ሊቅ ነኝ፣ ሊቀ ሊቃውንት ነኝ። ጧት ተነስተ ኦርቶዶክስን መሳደብ ነው፣ ማዋረድ ነው። አንተ እንዴት ባክ ሊቅ ሆነሃል? ባክ በስማ አቤት እውቀት የሚገርም ነው። አቤት ቅድስናክ የሚገርም ነው እውነት። አንቺ እንደዚህ ሸርሙጣ ምናምን እያልክ ሚዲያ ላይ ወጥተህ ሴት ልጅን በጌታ በኢየሱስ እኔ እንደዚህ አይነት ክፋት አይቻላቅም። የቀለሜ ግን የኤርሚያስ ወንድማችን ግን እኛ ጭራሽ ለካውንስሉ ፕሬዝዳንትነት ትወዳደራለህ ብለን እየጠበቅንህ እኔ እኮ ድሮም እኮ ቤት ነው የምውለው ምናምን እኮ ስትል እኮ መጠርጠር ነበረብኝ። በእውነት እኔ ቤት ነው የምውለው የሆነ ቦታ ጽዳት ሁላ አፕላይ አድርጌ 10 ጊዜ ነው ያልከው 10 ጊዜ ምናምን ጽዳት አድርጌ ምንድነው አፕላይ አድርጌ አልቀበልም አሉኝ። አስቡት እንግዲህ አየርላንድ ነው አይደለም እንግዲህ የሚኖረው ወይስ ምንድነው ኒውዚላንድ ነው እንግዲህ አስቡት 10 ጊዜ ጽዳት እንትን ብለህ በጣም እኛ ብዙ ለትልቅ ነገር የምንጠብቅ ሰው ጽዳት እንኳን አልቀበልህም ብለው ፈረንጆቹ። ግን ያው ይሄ አጋጥማልሽ። አሁን አንተ እኮ በጣም በቃ ትልቅ ቦታ ላይ መድረስ ብችል ሰው በእውነት ሊቅ ነህ እኮ። እንዲህ ሊቅ ሆነ ሴቶቹን እንግዲህ ኤልዛቤል ብለህ የምትሳደብ በእውነት በጣም እኔ በጣም በቃ ተአምር ነው የሆነብኝ። ወንድማችን ወንጌላዊ ኤርሚያስ ማለት ነው። በእውነት ይህንን ነገር በጣም ብትቶ በጣም አሪፍ ነው። በጣም እንዲከባድ እኮ ነው። በጣም ዘንበጥ እያልሽ የኔ ውድ የኔ ማር ትይኛለሽ ምናምን እንዴ። እኛም እኮ እንባባላለን እኮ የኔ ማር ምናምን እኮ ምን ችግር አለ? ወንድምና እህት እኮ እንደዛ እኮ ይባባላል እኮ። የኔ ማር አለችህና በቃ ትፈልግሃለች ማለት ነው። እና እህቶቻችን እንደዛ አንተ በታመምክ ጊዜ እንደዛ ከአንተ ጎን ሆነው ለምሳሌ እነ ሊያ ሃርጋዱላ ማለት ነው እንግዲህ ሃርጋዱላ ለአንተ ብላ ያልተጣላችሁ ሰው የለም። ማርያም እኔ በጣም ነው የምታሳዝነኝ። እና ኤርሚ ይሄ ካንተ አይጠበቅም። እኛ በጣም ትልቅ ቦታ እንደውም እኔ አሁን በዚህ እንደውም ፓርላማ ሁላ ምናምን ትገባለህ ብዬ ነበር እየጠበቅኩ የነበረው። ፓርላማ ሁላ በቃ ገብተህ የወንድሞቻችንን የፕሮቴስታንቶችን ችግር ትናገርላቸዋለህ ብለን ስንጠብቅ አንተ ወርደህ እንደገና ስንት ነገር እኛ እያሰብን አንተን ለመምረጥ በእውነት እና ካላንደሩን ሁላ ምናምን ታጸድቃለህ ብለን ስንጠብቅ ነበርኛ። የፕሮቴስታንቶችን ካላንደር ይሄ በዓል ምናምን ቅብርጥሴ ጅኒ ጃንካ ምናምን በቃ እንትን ትላለህ ብለን ስንል አንተ ደግሞ ወርደህ እንደገና ሴቶችን ኤልዛቤል አይነፋም እውነት። እና እኔ ወንድማዊ ምክር ነው መክረህ ስለመወድህ ነው። እኔ ኤርሚዬ
እና እቺ ልጅ ይቅርታ ብላት በእውነት በተለይ ደግሞ ሊያ ሀርጋዱላ በጣም ላንተ ትልቅ የሆነ ቦታ አላት እውነት ለመናገር እና ይሄ ልክ አይደለም እና ይሄ በተለይ እኛ ቤት ላይ ጧት ተነስታችሁ ስድብ የምትሳደቡ ጴንጤዎች በቃ መጨረሻችሁ የሚሆነው እንደዚህ ነው። መዋረድ ነው በቃ። እግዚአብሔር ያዋርድ። አሁን ኤርሚያስ ላይ የደረሰ ውርደት በዘር ማንዘራችሁ አይድረስ። ኧረ ወየው እኔማ ተናግሬያለሁ። ቆየው እኮ እኔ የኤርሚያስን መጨረሻ እንደው ሊቀ መላእክቱ ቅዱስ ሚካኤል ያሳየኛል ብያለሁ። እኔ ይኸው አሁን ማየት ጀመርን። እናንተ እውነት እንደዚህ አይነት ቅሌት እንደዚህ አይነት ውርደት በዘራችሁም ላይ አይድረስ እውነት። እና ግን ፕሮቴስታንት ወንድሞቻችን ግን በእውነቱ እንትን በሉት ምንድነው እንትን በሉት ቀስ እያላችሁ ማለት ነው። ቀስ እያላችሁ ምከሩት እንጂ በቃ እንዲህ በአንድ ጊዜ አሁን ውርጅብኝም ደግሞ አያስፈልግም። ሰሙሻ አንተም ቀስ እያልክ አንተ እንግዲህ አሁን ሰው መስላቸው ነበር። አንተ አሁን ቀለሜ አንተ ሰው ነው ብለህ ነው እንግዲህ ወንድሜ ነው የምትለው። በቃ ሰው ያለ መሆኑን እንግዲህ አየህ አይደል? እኛ እኮ ለዚህ ነው ጭምብላም ናቸው እኮ የምንለውና ሰው ነው ብለህ ስትቀርበው እንደዚህ ነው። በቃ አየህ፣ ሁለት አይነት መልክ ነው ያላቸው፣ ሲገለጡና ሳይገለጡ፣ ሲናገሩና ሳይናገሩ፣ ሲሰብኩና ሳይሰብኩ። ይሄ ምንድነው ቢሃይንድ ዘ ካርተን የሚባል ነገር ከመጋረጃው ጀርባና ከመጋረጃው ፊት ያለው እንትናቸው ምግባራቸው ይለያያል። አንተ ሰው ነው ብለህ ነው እንግዲህ አሁን የዚያን ጊዜና አሁን በቃ ይሄ ሰው አይደለም፣ በእውነቱ ይሄ ሰው አይደለም። ሰው መሆኑ እስኪመረመር ድረስ በቃ አንተ መርገጥ ነው ወይ ደግሞ ላሽ ማለት ነው። እግዚአብሔር ይስጥልኝ ሰሙሻ። በጣም ከባድ ነው ኬኩሻ፣ በጣም አሳዛኝ ነው። ይሄ ነው አሁን እንግዲህ ወንጌል ሰባኪ የተባለው። እኔ በጣም ትልቅ ቦታ ሰጥቼው ነበረና መካሪ አስተማሪ ነው ምናምን እል ነበረና በእኔ የደረሰ በቃ አይደረስባችሁ። ኤርሚያስ አበበ ወይም ቀለም ወርቅ አይተንፍሱ በአካል ቢያገኘኝ ሁሉ ይደፍረኝ ሁላ ነበረ እና ንግግሩ በጠቅላላ ከዝሙትና ከብልግና ጋር ነው። በጠቅላላ ንግግሩ ይሄ ነው እና የሆነ ሰዓት ላይ በጣም መከርኩት። በውስጡላ ረጅም ሰዓት መክሬው ነበር። በቃ ይቅርብህ፣ በቃ እስኪ ጊዜ ውሰዱላ ብየዋለሁ። ይቅርብህ፣ ጊዜ ውሰድ እና በጣም ነው የሚያሳዝነው። እና ደግሞ ሲሳደብ እኮ ሚዲያ ላይ ወጥቶ ነው የሚሳደበው። ሚዲያ ላይ በቃ አሁን ይሄን ሲናገር የነበረው ሚዲያ ላይ ነው እንዴ። አንዳንዴ እኮ እድሜ ያስተምራል አይደል? እኔ እድሜ ያስተምራል ሲባል እንጂ እድሜ ያሳብዳል፣ እድሜ እንደሚያሳብድ ያወቅኩት ያው በቀለሜ ነውና እድሜ ያሳበደው ነው ማለትም የእድሜ ቁጥር ነው። አንዳንዴ ቁጥር ብቻ አይደል፣ እድሜ ሊቅም ያደርጋል፣ እድሜ ልቅም ያደርጋል። ይሄ ደግሞ ማረጋገጫው ወንጌላዊ ኤርሚያስ አበበና ወንጌላዊ ቤካ ናቸው። ይሄ ሰው አሁን ቸርች አለው። አሁን ሄዳችሁ በየቀኑ ብገቡ በየቀኑ የሚለቀው ስድብ፣ የሚሳደበው ስድብ አሁን ይሄ ወንጌላዊ ነው። በቃ ወንጌል ሰባኪ ነኝ ነው የሚለው። ወንጌል ሰባኪ ነኝ ነው የሚለው። እና እዚህ አሁን ሚዲያ ላይ ያለን ሰው የምታምኑ ሰዎች በጣም ተጠንቀቁ። እሺ ሚዲያ ላይ እዚህ ማፊያ ነው። ይሄ ኖርማሊ ስርዓት ያላቸው ጴንጤዎች ሚዲያ ላይ የሉም። ሲጀመር ሚዲያ ላይ ጴንጤ የለም። በቃ እንዴ ይሄ ጴንጤ ነው ምናምን የምትሉት የለም። በቃ እና ልክ ሚዲያ ላይ ሲወጣ ያቆማል። በቃ ሪል ማንነቱ አንዳንዴ ምን አለ መሰላችሁ የተደበቀ ማንነት ነው ወደ ውጭ የሚወጣውና የእውነቴን ነው። ኤርሚያስ አበበን እኔም በዚህ ልክ ጠብቄው አላውቅም ነበርና ያው በእጄ የተቀበልኩትን ውሰደው ብዬዋለሁ። እና በዚህ ልክ ሰውን መሳደብ፣ በዚህ ልክ ቡሊ ማድረግ ስፔሻሊ ሴት ልጅ አሁን የሊያን ያህል ልጅ ሊያ እኮ እኔ ከቤተሰቦቿ በላይ እኮ ነው ስትረዳው ማቀው። በጣም ትረዳው ታግዞ የነበረ እንደውም ትጦረው የነበረው ሊያ ናት። ይሄ አሁን በዚህ ልክ መሰደብ ምን ይሉታል? በቃ ቢቻል የምሬን ነው። አብራችሁት ያላችሁ ሰዎች ምናምን በቃ እንትን ብትሉ የምሬን ነው። እኔ እዚህ ሚዲያ ላይ እገሌ እንዲህ ነው ብዬ ማንም አክሰፕት ማድረገው ሰው የለም አሁን ከእንትን እና ምንም ስልክ ደወለች ነው ትልቁ ነገር። ስልክ ደውላ ያው ወንድሙ አይደለ እንግዲህ ቤተሰብ ያላት ልጅ ናት፣ ሰው ናት፣ ትልቅ ሰው ናት፣ ትልልቅ ልጆች አሏት፣ ቤተሰብ አላት። እንግዲህ እቺን ቤተሰብ ያላትን ሴት ነው በዚህ ልክ ሲሰድባት የተመለከት ነውና ኢስናት ጉድ። በቃ ጥሩ አይደለም። በቃ የማይናከሱት ሰው የለም። በቃ
ተሳድበው ኦርቶዶክሶች በቃ አደብት አደረጉት። ታውቃላችሁ ስድባቸውን። አሁን እንደፈለገ ቀለም እየተሳደበ ቢሆን አንድ ኦርቶዶክስ ቼክ አደረገው እየተሳደበ በቃ አደብት። ለካስ ስድብም አደብት ይደረጋል። አዳብት አደረጉትና ወይ ሲመጣ ወዲያው ነው ስክሮል የሚያደርጉት። ስክሮል አድርገውት ነው የሚያልፉት። የሚገርማችሁ ስክሮል አድርገው ያርጉታል። ስክሮል አድርገው በቃ አደብት አደረጉታል። ምንም እንደማይፈጠር አወቁ። ምንም እንደማይፈጠር ስላወቁ ተውት በቃ። አሁን ኦርቶዶክሶች ሪያክት አናረግም፣ ሪያክሽን የላቸውም። በቃ እኔ የማደርገው ነገር ዝም አሉኝ አለ። ማን ላይ ጀመረ? ቤት ውስጥ ወደ ራስ ወደ እህት ወደ ወንድሞቹ መተኮስ ጀመረ። ያው ኦርቶዶክሶች ላይ የለመደው ወደ እነዚህ ሲመጣ ማናት ያልተሰበረች ሴት ገንዘብ ላኪ ብሏት እኮ ኤርሚያስ ገንዘብ ያላከች ሴት የምትሰደበው ስድብ ደም እንባ ስታለቅስ አንድ እናት አውቃለሁ። ደም እንባ እንደ ህፃን ልጅ ሲሰድባት እንዲህ አይነት ነገርን ማስቆም አለባችሁ፣ መቆም አለበት። የምሬን ነው። አገልጋይ ምናምን ነው እያላችሁ እንትን የምትሉት አገልጋይነት ይላችሁ መሰዳደብ ወይ መሳደብ አይደለም። እኔ አሁን አገልጋይ አይደለሁም። ከእናንተ ጋር መጥቼ ደስ ያለኝን ነገር አውርቼ እንደፈለግኩኝ ምናምን የሚሄድ አይነት ሰው ነኝ። እሱ ግን አገልጋይ ነኝ ብሏል። ኦሬዲ አገልጋይ ነኝ፣ ቸርች ሾማኛለች ብሏል። አገልግሎቴ አንድ አገልጋይ ማንን መምሰል አለበት ስትል አገልጋይ መምሰል ያለበት የሾመውን አምላኩን ትሁት ነው መሆን ያለበት፣ ቅን ነው መሆን ያለበት፣ የዋ ነው፣ ለሚሰድቡት መልስ የማይሰጥ ነው መሆን ያለበት አንድ አገልጋይ። ግን አይደለም። አሁን ተገልጋይ መሆን ማለት እኮ ንጉስ መሆን ነው። ታውቃላችሁ አይደለ? ንጉስ መሆን፣ አገልጋይ መሆን ማለት ባሪያ መሆን ማለት ነው። ህዝብን አስገድደኸው አይደለም፣ በፍቅር ነው። ምክንያቱም ባሪያ ጌታውን ከፍ ብሎ አይናገርምና እኔ አገልጋይ ነኝ ስትል ሙሉ ህዝቡ ንጉሴ ነው ብለህ ነው የምታስበው። እንዲህ ነው መሆን ያለበት። ክርስቶስም እንደ አገልጋይ ዝቅ ብሎ እግራቸውን ሲያጥብ አክብሯቸው ነው ደቀ መዛሙርት እናንተም እንዲህ አድርጉ ነው ያላቸው። አገልጋይነት እዚህ ጥግ ነው። አገልጋይነት ክርስቶስን መምሰል ነው። የኤርሚያስ አበበ የወንጌላዊ ኤርሚያስ አበበና የወንጌላዊ ቤካ ወይም ተመስገን አበበ ሌላ ስሙ ያው ትክክለኛ ስሙ ተመስገን አበበ ነው። እኚህ ቸርች የሾመቻቸው ቸርች መድረክ ላይ የሚቆሙ ይሄ ቤካ አሁን ቤካ ቸርች መድረክ ላይ ይቆማል። እኔ ቸርቿ አያዩም እንዴ ነው ሰው ምለው። አያዩም እንዴ ሚዲያ ላይ መጥተው ይሄን ሰው አያዩትም። እንደዛ ነው ምለው። ና እባካችሁ ምከሩት። በቃ አሁን በቃ ኦርቶዶክሶች ቼክ አናረግም ሲሏቸው ዞሮ ማን እየሳደቡ ነው? ራስ እህቶቻቸው ገንዘብ ላኪ ይላታል። ገንዘብ እምቢ ካለች ጥንብርኩሷን ነው መልስ ከሰጠችው ሚዲያ ላይ ይዟት ይወጣል። ሚዲያ ላይ በወንጌላዊ ኤርሚያስ ያልተሰደበች ሴት የለችም። ያልተሰደበች ሴት የለችም። እና እባካችሁ በቃ እንዲህ አይነት ሰው ግን ይሄ የሐሰት ማዕረግ መስጠት አቁሙ። የሐሰት ማዕረግ መስጠት ኢትስ ናት ጉድ። ዲቪዬ ሐሳብ ካለ ስጥ እስኪ። በጣም ትክክለኛ ነገር ነው ያደረገው። ፌር የሆነ ነገር ነው። በዚህ መልኩ በዚህ አርዕስት ከገባህና መንካት ካለብህ የከፋውን ሁሉንም ሳትመርጥ መርጦ ማድረስ የሚባለው ነገር ነው አሁን እዚህ ጋር የነበረው እና በጣም ነው የሚያሳዝነው። ብቻ እኔ በጠቅላላው ማየው ነገር ምንድን ነው የሆነ በቃ ተከፋፍሎ የሆነ አንዱ ቡድን ምናምን እዛ ጋር የሆነ በክልል ምናምን ተደራጅተው ነው የሚንቀሳቀሱት። ከዛ በኋላ የእሱ የሆነ ሰው ነገር ቢያደርግ ምንም አይባልም፣ ይደባበሳል ምናምን። እንደዚህ አይነት ነገር ነው እዛው ፊት ለፊት። አሁን ዛሬ አገልጋይ ላይ በዚህ መጠን አልጠበቅኩትም ነበር። በጣም የሚገርም ነገር ነው። ስለ ቀለሜን አይደለም ወይ ቤካ የሚባለውን አይደለም ዛሬ እኮ የገለጥከው። ዛሬ ደግሞ የገለጥከው አገልጋይ ላይ ምን እንደነካው አላውቅም። በጣም ጥሩ ሰው እንደሆነ ነው እኔ የማውቀው እና እዚህ ጋር እኔ በጣም ያሳዝነኝ ሌላው ደግሞ ከነዚህ ሰዎች የሚወጣውን ወንጌል ሰምተው አሜን ብለው የሚቀበሉት ሰዎች በጣም ነው የሚያሳዝን። እና ይህ አይነት ሰው እኮ ሰውን ይሰድባል፣ ይረግጣል፣ የሆነ ነገር አይደለ፣ ግን ቃላት ይመረጣል።
ነው ቃላት ይመረጣል። እኔ እንኳን ከአቅሜ የሆነ ነገር ስናገር ምንም አይደለሁም። እኔ ግን የሆኑ ቃሎች መምረጥ እፈልጋለሁ። ምክንያቱም ተሳደብኩ አብሬ መውረድም አልፈልግም። ግን እነዚህ ሰዎች በከፍ ብሎ እንደ ቲክቶክ ጌመሮች ምናምን የዓለማዊ ህይወት ላይ እንዳሉ ሰዎች ነው ከአንደበታቸው የሚወጣው እና በጣም ያሳዝናል። ግን በአጋጣሚ በግርግር በጣም የሚገርም ነገር ነው ያደረገው። በርታ ነው